አሜሪካ ዘለንስኪን ከዩክሬን ልታስኮበልለው ማቀዷ እጅግ ሚስጥራዊ መረጃ ሾልኮ ወጥቷል። የሩሲያ ጦር ግስጋሴ ያስፈራት አሜሪካ ዘለንስኪንን ከዩክሬን ለማስወጣት ማቀዷ አሁን ማምሻውን ወጥቷል። ዜናው ይዘነዋል። በዚህ መሃል ጀርመን በሩሲያ ጦር ልትወረር ነው የሚል ዜናም ወጥቷል። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ ከላይ በሱ የነካናቸውን ዓለም አቀፍ ዜናዎች በትንታኔ እናያለን። አብራችሁን ቆዩ። ይህ አራዳ ዴይሊ ነው። ዓለምን ጉድ ካስባለው ዜና ስንጀምር የሩሲያ ጦር ግስጋሴ ያሰጋት አሜሪካ የዩክሬኑን መሪ ከዩክሬን ዋና ከተማ ልታስወጣ ማቀዷን የአሜሪካ ከፍተኛ የጦር መኮንን አጋልጠዋል። ዩናይትድ ስቴትስ ወሳኛዋን የዩክሬን ከተማ ከያዘ በኋላ ወደ መሃል ዩክሬን በፍጥነት እየገሰገሰ ያለው የሩሲያ ጦርን ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ከኪየቭ ልታስወጣቸው ትችላለች ሲሉ የቀድሞ የፔንታገን የጦር መኮንን የሆኑት ስቲፋኖስ ብሬን ለኤዥያ ታይምስ አስደንጋጩን መረጃ ሾልከዋል። አሁን ዩክሬን እጅግ ከባባድ የሆነ የተዋጊም የጦር መሳሪያ ማይል ችግር እንዳለባት ግልጽ ነው ያሉት የፔንታገኑ ሰው እና ማይለኛ መንገዶችን ለመጠቀም የምታደርገው ጥረት በሀገሪቱ ውስጥ እንደ ኦዴሳ፣ ካርኪቭ እና ኪየቭ በመሳሰሉ ዋና ዋናና የዲፕሎማት መቀመጫ ከተሞችን ጨምሮ ይዞ የሚጠፋ ስለሆነ የዘለንስኪ መንግስት ከኪየቭ ውስጥ ለምን ያህል ጊዜ ሊቆይ እንደሚችል ማንም ሊናገር አይችልም በማለት ዘለንስኪን በማንኛውም ሰዓት ከዩክሬን ኮበለሉ የሚል ዜና ሊሰማ የሚችልበት እድል ሰፊ መሆኑ እየተነገረ ነው። የፔንታጎኑ መኮንን እንዳሉት ከሆነ መሬት ላይ የሚታየው የሩሲያ ወታደራዊ እድገትና ጦሩ በከፍተኛ የመዋጋት ሞራል ላይ ሆኖ መታየት በዩክሬን በተቃራኒው ከዘለንስኪን ቤተ መንግስት አንስቶ በመላው ዩክሬን ያሉ ነዋሪዎች ጦሩን ጨምሮ በዚህ ውጥረት ውስጥ ሆኖ ዩክሬን ውስጥ ምርጫ ለማድረግ ያቀደው የዘለንስኪን መንግስት ላይ ያላቸው እምነት ክፉኛ መሸርሸር በዩክሬን ውስጥ ዳግም ለሩሲያና ለፑቲን ሰጥ ለጥ ብሎ የሚገዛ መንግስት ይዞ ሊወጣ ይችላል የሚል ስጋት በአሜሪካ መንግስት በኩል መነሳቱን በማስታወስ አሜሪካ ለራሷ ስትል ዘለንስኪን ከዩክሬን ልታስኮበልለው እንደምትችል ተነግሯል። በከፍተኛ የመዋጋት ሞራል ላይ የሚገኘው የሩሲያ ጦር በደቡብ ዩክሬን በኩል ምድሪቱን እንደ ርዕደ መሬት የነቀነቀ እሳት እያዘነበ የዩክሬን ምሽግን ሰባብሮ ወደፊት እየገሰገሰ መሆኑን የዩክሬን ጦር ቃል አቀባይ ወታደሮቻችን በሩሲያ እሳት እየተለበለቡ ነው ሲሉ ባስተላለፉት የድረሱልን ጥሪ ማሳወቃቸው ይታወሳል። የቀድሞው የፔንታገን ባለስልጣን ቀጠል አድርገው አሜሪካና ኔቶ በዚህ ሁኔታ ውስጥ የቀሩት ጥቂት ጥሩ አማራጮች አሏቸው። እሱም ልክ እንደ አፍጋኑ ጦርነት ከዩክሬን ምድር መሳሪያዎችን ረብጣ ዶላርን አይንና ጆሮአቸውን ነቅለው ራሳቸውን ማዳን ነው ብለዋል። እንደሳቸው ገለጻ ጦርነቱ በዚህ መልኩ የመቀጠል እድሉ የተመናመነ ነው።